አስተባብራ ይዛለች። ሊቁ ድንግል ፈጣሪዋን ወለደች እንዴ! በዚህ ምድር ላይ የነበሩ ሴቶች እናትነት ቢኖራቸው ድንግልናቸውን አጥንተው ቢጠብቁ እናት መሆን አይችሉም። ለድንግል ማርያም ግን የወለደችው ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደው የዓለም መድኃኒት የዓለም ፈጣሪ የዓለም ገዥ አዳኝ የሆነው እግዚአብሔር ስለሆነ ሕዝቅኤል እንደተናገረው በምዕራፍ 44 ላይ በትንቢተ ሕዝቅኤል ላይ እንደምናገኘው እርሱ ፈጣሪ ገባ፣ እርሱ ገብቶ ደግሞ ወጣባት ነው ያለው። ስለዚህ ድንግልናን ከእናትነት ጋር አስተባብራ ይዛለች። ዘርን ምክንያተ ጽንስ የሆነ ዘርን ያለመቀበል እንበለ ዘር ያለ ተፈጥሮ ማኅፀን ድንግልናን ባለማጣት እናትን ድንግልን ተብላ ይህንን ጸጋ አግኝታለች። እስቲ ድንግል ማርያምን አመስግኗት ወገኖች። እናትነቷ ድንቅ የሚያደርገው ለልደቱ ዘር ያልቀደመው ሁለት ልደታት ያሉት ጌታን በመውለዷ ነው። ቅድመ ዓለም ከአብ ያለ እናት፣ ድኅረ ዓለም ደግሞ ከድንግል ማርያም ያለ አባት ተወልዷል። ስለዚህ ድንግል እናትም ድንግልም ብለን የምንጠራት ለዚህ ነው። እመቤታችን ለዚህ ነው የእግዚአብሔር ከተማ ሀገር በአንቺ የተደረገው ድንቅ ነው ተብሎ የተነገረላት። ሌላው ሶስተኛው በአንቺ የተደረገው ድንቅ ነው ተብሎ የተነገረላት ንጽሕናዋን ቅድስናዋን ነው። እግዚአብሔር ይህንን ዓለም ለማዳን የተጠቀመባት እርሷን ነው። የጥበቡ መገለጫ የሆነችው ድንግል ማርያም ናት። እመቤታችን ድንግል ማርያም ንጹሐን ቅዱሳን ከተለዩ ቅድስተ ቅዱሳን ከተለዩ የተለየች ንጽሕተ ንጹሐን የተመረጠች መትሕተ ፈጣሪ ወመልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ ተብላ የተጠራች ሊቁ ቅዱስ ኤፍሬም በውዳሴ ማርያሙ የአቢ ክብራ ለማርያም እምኩሉ ቅዱሳን ብሎ የጠራ ከቅዱሳን ክብር የማርያም ክብር ይበልጣል። የአብን ቃል ለመቀበል በተገባ ተገኝታለችና ተብሎ የተነገረላት ነው። ቅዱስ ያሬድም ጸጋን የተመላች የደስታ መገኛ ሆይ ዓይኖቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ እነማን? ሱራፌል ፊታቸውን ይሸፍናሉ፣ ከልጅሽ መለኮት ከሚወጣው ሰዓት ይድኑ ዘንድ። አንቺ ግን ለመለኮት ማደሪያ ሆንሽ፣ የመለኮት ባህሪም አላቃጠለሽም፣ የእሳት ነበልባል ተሸከምሽ ብሎ የድንግል ማርያምን ንጽሕና አረጋግጧል። አረ ክብር ለእናታችን ይሁን፣ ክብር ለወላዲተ አምላክ። ሌላው የእመቤታችን ዕረፍቷ ትንሣኤዋን ዕረፍቷ የእመቤታችን ዕረፍቷ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ ለመዋቲ ሰው ሞት ይገባዋል፣ የማርያም ሞት ግን ሁሉን ያስደንቃል እንዲል ሊቁ እመቤታችን ድንግል ማርያም በዚህ ምድር 64 ዓመት ከኖረች በኋላ አርፋለች። ለምን? ድንግል ማርያም ሰው ስለነበረ። ነገር ግን እግዚአብሔር ከመትንሣኤ ወልዳ እንደ ልጇ ትንሣኤ ነውና መዝሙረኛው ዳዊት እንደተናገረው
ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ እንዳለ አቤቱ